አክብሮታዊ ሰላምታችን በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በኢሳት መሰማትና መደመጥ ያለባቸውን አጫጭር ሰበር መረጃዎችን ወደ እናንተ አድርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁም። ወደ መረጃው አልፋለሁ። አብራችን ቆዩ። በቆላ ቴምቤን የሚገኘው የህወሓት ጦር መሳሪያ ዲፖ ሙሉ በሙሉ መውደሙ ታወቀ። በዛሬው ዕለት ሚሽን 369 በሚል መጠሪያ ስም የተሰጠው የአየር ኃይል ልዩ ኦፕሬሽን በቆላ ቴምቤን በተፈጸመ የተሳካ ድብደባ የህወሓት ለዓመታት ያከማቻቸው የጦር መሳሪያዎች ወደ አመድነት ተቀይረዋል ተብሏል። ይህ በእንዲህ እንዳለ የትግራይ ክልል ዳግም እያገረሸ ባለው ወታደራዊ ውጥረት ምክንያት ህዝባዊ ወያኔ ሓርነት ትግራይ ህወሓት የአፍሪካ ህብረት በፌዴራል መንግስትና በድርጅቱ መካከል ያሉ ያልተፈቱ ጉዳዮችን እንዲያሸማግል ጥሪ አቀረበ። ይህን ጥሪ የቀረበው የአውሮፓ ህብረት በሰሜን ኢትዮጵያ ወታደራዊ ግጭቶች ሊከሰቱ እንደሚችሉ ከፍተኛ ስጋት በተገለጸበት ወቅት ነው። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በጻፉት ደብዳቤ ድርጅታቸው ለፕሪቶሪያዊ ሰላም ስምምነት ተገዥ መሆኑን በድጋሚ አረጋግጠዋል። በፌዴራል መንግስትና በህወሓት መካከል ያለው አለመግባባት ለመፍታት ብቸኛው ዘላቂ መንገድ ውይይት ብቻ መሆኑን የጠቀሰው ደብዳቤው ድርጅቱ ከአፍሪካ ህብረት ከፍተኛ የሰላም ፓኔል ጋር ለመነጋገር ዝግጁ መሆኑን ገልጿል። ህወሓት አሁንም ያለውን አጣብቂኝ ለመሻገር የአፍሪካ ህብረት አስቸኳይ ንቁ ተሳትፎ እንዲያደርግ የጠየቀ ሲሆን የሰላም ስምምነቱ ግቡን እንዲመታ አዲስ መነቃቃት መፈጠር አለበት ሲል አሳስቧል። ይህ በእንዲህ እንዳለ ከወልቃይት አስቸኳይ መግለጫ ተሰጥቷል። ከወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴን የተሰጠ መግለጫ አለ። በትናንትናው ዕለት ማለትም ጥር 22 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛ ሀገራዊ ምርጫ አስመልክቶ የምርጫ ክልልና ምርጫ ጣቢያዎችን ዝርዝር መረጃ ይፋ ማድረጉ ይታወቃል። በዚህ መሰረትም የወልቃይት ጠገዴ ሰቲት ሁመራ ዞን ምዕራብ ትግራይ በሚል ምድብ ስር ተጠቅሰው ተመልክተናል። እንዲሁም ምርጫ ቦርዱ ለወደፊትም በመሬት ላይ ያለውን ተጨባጭ ሁኔታ በመዳሰስና በመገምገም አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን ለህዝብ ይፋ እንደሚያደርግ አስታውቋል። ዳሩ ግን የወልቃይት ጠገዴ አማራ ማንነት ወሰን ጥያቄ ከ2008 ዓ.ም ጀምሮ ለፌዴሬሽን ምክር ቤት፣ ለትግራይ ክልል ምክር ቤትና አስተዳደር እንዲሁም ለአማራ ክልል መንግስት መቅረቡ ይታወቃል። በመሆኑ ህወሓት በድርጅቱ ውሳኔ አካባቢውን ከ1984 ዓ.ም ጀምሮ በህገ መንግስቱ ከመጽደቁ በፊት በጉልበትና ከወልቃይት ጠገዴ የአማራ ህዝብ ፍላጎትና ፍቃድ ውጭ ወደ ትግራይ ክልል ማካለሉ ይታወሳል። ስለሆነም አካባቢያችን ለሶስት አስርት ዓመታት አማራዊ ማንነቱ ተደፍጥጦና ትግራይ ማንነት ተጭኖበት መቆየቱ ይታወሳል። ወልቃይት ጠገዴ ሰቲት ሁመራ ዞን ሀገራችን የሰሜኑ ጦርነት ህግ ማስከበር ዘመቻ ወቅቱም ማለትም ከጥቅምት 24 ቀን 2013 ዓ.ም ጀምሮ በተወሰደው እርምጃ ከህወሓት አገዛዝ ነጻ በመውጣት በአማራ ብሔራዊ ክልላዊ መንግስት በዞን ደረጃ ተደራጅቶ በአራት የገጠር ወረዳዎች በ5 ከተማ መስተዳደሮችና 93 ቀበሌዎች ይዞ ራሱን በራሱ በማስተዳደር ላይ ይገኛል። በተጨማሪም ከነጻነት ማግስት አንስቶም በአቶ አደም ፋራህ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተመራ ልዑክ ቡድን ስለ አካባቢዎች የህዝብ ፍላጎትና ሁኔታ ዳሰሳዊ ጥናት በማድረግ ሪፖርት ማድረጋቸው አይዘነጋም። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ አማራ እንጂ አማራ እንሁን አላልንም በሚል መሪ ቃል በተደጋጋሚ ድምፁን በተለያዩ መንገድ ማሰማቱም የአደባባይ ሚስጥር ነው። ስለሆነም ግንቦት 24 ቀን 2018 ዓ.ም የሚደረገው ሀገራዊ ምርጫ በሰላም እንዲጠናቀቅ ከወዲሁ የበኩላችን ድርሻ ለመወጣት ዝግጁ መሆናችንን እያረጋገጥን የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል አስተዳደር ስር ሆኖ መቆየቱ እየታወቀ የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስር አድርጎ መመደቡን ተገቢነት የሌለው የቦርዱም ይህን ነባራዊ ሁኔታ በመገምገም የማስተካከያ እርምጃ በመውሰድ ዞኑ በአማራ ክልል ስር ሆኖ ምርጫ እንዲካሄድ ስንል በአክብሮት እንጠይቃለን ብሏል። በእንዲህ እንዳለ የአውሮፓ ህብረት የውጭ ጉዳይ ደህንነት ፖሊሲ ቃል አቀባይ ሰሜን ኢትዮጵያ እየታዩ ያሉ ክስተቶች እጅግ አሳሳቢ መሆናቸውን ገልጸዋል። ዳግም የሚቀሰቀስ ግጭት በሰላማዊ ዜጎችና በቀጠናዊ መረጋጋት ላይ የሚያስከትለውን ከባድ መዘዝ ለመከላከል ወታደራዊ እንቅስቃሴዎችን በአስቸኳይ ማቆም ግድ ይላል ብለዋል። ህብረቱ የፕሪቶሪያ ስምምነት ለማንኛውም አለመግባባት መፍቻ ማዕቀፍ ሆኖ መቀጠል እንዳለበትና ለዚህም ድጋፍ ለመስጠት ዝግጁ መሆኑን አስታውቋል። ይህ ዲፕሎማሲያዊ ጥረት እየተደረገ ባለበት ወቅት የትግራይ ከፍተኛ ባለስልጣናትና የሬዲኤስ ሰራተኞችን ጠቅሶ ሬቶርስ እንደዘገበው ደግሞ በአንቲቾና በጉንዳባታ አካባቢዎች በተፈጸመ ጥቃት የአንድ ሰው ህይወት ሲያልፍ ሌላ ሰው ደግሞ ቆስለዋል ብሏል። የክልሉ ባለስልጣናትም ጥቃቱ የተፈጸመው በኢፌዴሪ መከላከያ ሰራዊት መሆኑን ቢገልጹም ለዚህ የሚያበቃ ማስረጃ ግን እስካሁን አልቀረበም ሲል ሬተርስ ዘግቧል። የህወሓት ልሳን የሆነው ድምፀ ወያኔ በበኩሉ ምግብና ቁሳቁስ ጭነው ሲጓዙ የነበሩ መኪኖች በድሮን ጥቃት ጉዳት ደርሶባቸዋል ያላቸው የሁለት አይሱዙ መኪኖች ምስል በማህበራዊ ሚዲያ አጋርቷል። እነዚህ ክስተቶች በፌዴራል መንግስትና በትግራይ ኃይሎች መካከል ያለውን ግንኙነት በድጋሚ ወደ አደገኛ ምዕራፍ እየተሸጋገረ መሆኑን አመላካች ነው ተብሏል። ወደ ቀጣዩ መረጃችን ስናልፍ ጠቅላይ ሚኒስትር አብይ አህመድ የጅቡቲና የሶማሊያ መሪዎችን በጅጅጋ ተቀበሉ።
ጠቅላይ ሚኒስትር አብይ አህመድ የጅቡቲ ፕሬዝዳንት ኢስማኤል ኡመር ጊሌን እና የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን በጂጂጋ አውሮፕላን ማረፊያ ተቀብለዋል። ሶስቱ መሪዎች የተገናኙት በአፍሪካ ቀንድና በቀይ ባህር ቀጠና ውስጥም እየተካሄደ ያለውን ዲፕሎማሲያዊና ደህንነት አሰላለፍ ለውጥ በበረታበት ወቅት ነው። የውጭ ጉዳይ ሚኒስቴር ዛሬ ይፋ ባደረገው መረጃ መሪዎቹ በጂጂጋ የተገኙበት ዓላማ ወይም አጀንዳ በተመለከተም የሰጠው ዝርዝር መረጃ የለም። ይህ ጉብኝት የተከናወነው ጠቅላይ ሚኒስትር አብይ አህመድ በጥር ወር መጀመሪያ ላይ ወደ ጅቡቲ ተጉዘው ከፕሬዝዳንት ጊሌ ጋር ውይይት ካደረጉን የዶራሌክ ወደብን ከጎበኙ 3 ሳምንታት በኋላ ነው። የጠቅላይ ሚኒስትር ጉብኝት ግብጽና ከጅቡቲ ጋር የወደብ ልማት፣ የሎጂስቲክና በታዳሽ ኃይል ዘርፎች ትብብር ስምምነት መፈረሟን ተከትሎ የተደረገ እንደነበር ይታወሳል። በወቅቱ ጠቅላይ ሚኒስትር አብይ አህመድ ውይይቱ በጂኦፖለቲካዊ እንቅስቃሴዎች፣ በቀጠናዊ ሰላምና ደህንነት እንዲሁም የሁለትዮሽ ትብብርን ለማጠናከር ላይ ያተኮረ መሆኑን ገልጸው ነበር። ዛሬ ጂጂጋ የተደረገ ውይይትም ሶማሊያ ዲፕሎማሲያዊ ደህንነት ዘርፍ ከፍተኛ እንቅስቃሴ እያደረገችበት ባለችበት ወቅት ነው። ሶማሊያ ከኢትዮጵያ ጋር ቁልፍ ወዳጅ ከሆነችው የተባበሩት አረብ ኤሚሬት ጋር የነበራትን የደህንነት ስምምነቶች በሙሉ ካቋረጠች በኋላ ከኳታር ጋር የመከላከያ ትብብር ስምምነት ተፈራርማለች። በመጪው ሳዑዲ አረቢያን በተባበሩት አረብ ኤሚሬት በቀጠናው ተጽዕኖ ላይ ገደብ ለመጣል ከሶማሊያ ከግብጽ ወታደራዊ ጥምረት ለመመስረት በመጨረሻው ምዕራፍ ላይ እንደምትገኝ ሪፖርቶች ይጠቁማሉ። ፕሬዚዳንት ሐሰን ሼክ መሐመድ በቀይ ባህር ደህንነት በወታደራዊ ቅንጅት ላይ ያተኮረውን ይህንኑ ስምምነት በማጽናት ወደ ሳዑዲ አረቢያ ያመራሉ ተብሎ ይጠበቃል። በሌላ በኩል ግብጽ በሶማሊያ ያላትን ወታደራዊ ተሳትፎ እያስፋፋች መሆኑን የተዘገበ ሲሆን የዚህ ዋነኛ ዓላማ የሶማሌላንድ የአፍሪካ ቀንድ ውስጥም ለእስራኤልና ለኢትዮጵያ ወታደራዊ ስልታዊ ጥምረት መሰረት ልትሆን ትችላለች የሚል ስጋት በመኖሩ የሶማሊያ መንግስት ጥበቃ ቅድሚያን ለመስጠት እንደሆነ ተመልክቷል። የጅቡቲና ሶማሊያ ፕሬዝዳንቶችን በጂጂጋ መገኘት በአፍሪካ ቀንድ ውስጥም እየታየ ላለው ፈጣን ዲፕሎማሲያዊና ደህንነት አሰላለፍ ለውጥ በጉልህ የሚያሳይ ሲሆን ይህም በቀጠናው መሪዎች የሁለትዮሽና የባለብዙ ወገን ትብብሮች ለማጠናከር ጥረት እያደረጉ ባሉበት ወቅት የተከሰተ ነው። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላም በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።